በደቡብ አፍሪካ የጸረ ስደተኞች ተቃውሞ በመቀስቀሱ ሀገሪቱ የጸጥታ ሁኔታዋን ማጠናከሯ ወደ ተመለከተው ዜናችን እናልፋለን። በደቡብ አፍሪካ ስደተኞች ሀገሪቱን ለቀው እንዲወጡ የተሰጠው ቀነ ገደብ መጠናቀቁን ተከትሎ የጸረ ስደተኞች የተቃውሞ በሀገሪቱ በተለያዩ ከተሞች ተቀስቅሷል። በየጊዜው የሚያገረሸውን የሀገሪቱን መጤ ጠልነት ተከትሎ የደቡብ አፍሪካ የድንበር አስተዳደር ባለስልጣን ባለፉት 2 ሳምንታት ውስጥ ከ25,000 በላይ የውጭ ሀገር ዜጎች በፈቃደኝነት ወይም በግዳጅ ወደ ሀገራቸው መመለሳቸውን አስታውቋል። በሀገሪቱ ያሉ የውጭ ሀገር ዜጎች ሀገሪቷን ለቀው እንዲወጡ የተጀመረው ዘመቻ አሁንም መቀጠሉ ሲገለጽ፣ በሌላ በኩል ደግሞ የሀገሪቱ ፕሬዝዳንት ሲሪል ራማፎዛ ደቡብ አፍሪካውያን በውጭ ዜጎች ላይ የተናጠል እርምጃ እንዳይወስዱ እያሳሰቡ ይገኛሉ። ሪፖርተራችን ሊያከብረውም የተቀመጠው ቀነ ገደብ መጠናቀቁን ተከትሎ በሀገሪቷ የተስተዋሉ ጉዳዮችን እንደሚከተለው ታስቃኘናለች። የውጭ ዜጎችን በሀገራችን ማየት አንፈልግም የሚለው የደቡብ አፍሪካ ዜጎች አቋም በርካታ ዓመታትን ተሻግሮ ዛሬ ላይ ማየሎ ቀጥሏል። በዚህ እነሱ ባይቀበሉትም የደቡብ አፍሪካውያን መጤ ጠል የሆነ እንቅስቃሴ የብዙ አፍሪካውያን ሕይወት ተቀጥፏል። እንዲሁም በስደት ያከማቹት ሀብታቸው ተዘርፏል። የዚህ ሰለባ ከሆኑት ዜጎች መካከል ደግሞ ኢትዮጵያውያን በብዛት እንደሚገኙበት ነው የሚታመነው። በተለያዩ ምክንያቶች በተለያየ መንገድ ወደ ደቡብ አፍሪካ ያቀኑ ኢትዮጵያውያን ሆኖ ሌሎች አፍሪካውያን ሁኔታው እንዳሰቡት ሳይሆን ቀርቶ በግፍ ጅራፍ የሚገረፉባት ሀገር ሆናለች ደቡብ አፍሪካ። ለዓመታት ሲደረግ የነበረው ዘመቻ ዘንድሮም ቀጥሎ ከውጭ ሀገራት ዜጎች ጋር ወደ ከባድ ግጭት ለመግባታችን የራሳችን የሆነ ምክንያት አለን ባይናቸው በተለይ ጥቁሮቹ ደቡብ አፍሪካውያን። ቀድሞውንም ሀገራችን በቂ የስራ እድል አልፈጠረችልንም የሚል ምሬት ያለባቸው ጥቁር ደቡብ አፍሪካውያኑ ህገወጥ የሆኑ ስደተኞች ደግሞ ያለውንም የስራ እድል እየተጋፉ በሀገራችን ስራ አጥ እንድንሆን አድርገውናል ሲሉ ነው ብሶታቸውን የሚገልጹት። በተደጋጋሚ ዘረኝነትና መጤ ጠልነት የሚስተዋልባት ደቡብ አፍሪካ የሀገሪቱ ብሔራዊ ስታቲስቲክስ ተቋም መረጃ እንደሚያሳየው ከሀገሪቱ አጠቃላይ ነዋሪ ውስጥ ወደ 5% ገደማ የሚሆኑት ማለትም ከ3 ሚሊዮን በላይ ስደተኞች በሀገሪቱ ውስጥ የሚኖሩ ሲሆን አብዛኞቹ እንጀራ ፍለጋ ከአጎራባች ሀገራት የመጡ ናቸው። በተቋሙ መረጃ መሰረት በ2026 መጀመሪያ ሩብ ዓመት በውጭ ዜጎች 350,000 የስራ ዕድሎች መያዛቸው ነው የተነገረው። በዚህም የደቡብ አፍሪካ የስራ አጥነት ምጣኔ 32% ደርሷል። በዚህም ሳቢያ በተቀመጠው ቀነ ገደብ መሰረትም በትላንትናው ዕለት ሰኔ 24 ቀን 2018 ዓ.ም በሀገሪቱ ያሉ የውጭ ሀገር ዜጎች ሀገሪቷን ለቀው እንዲወጡ በመንግስት የተነደፈ እንቅስቃሴ ተጀምሯል። በወጣው መመሪያ መሰረትም በትላንትናው ዕለት ምን ያህል ዜጎች እንደወጡ ባይገለጽም በርካቶች ግን ሀገሪቷን ለቀው መውጣታቸው ነው የተሰማው። የደቡብ አፍሪካ የድንበር አስተዳደር ባለስልጣን ባለፉት 2 ሳምንታት ውስጥ ከ25,000 በላይ የውጭ ሀገር ዜጎች በፈቃደኝነት እንዲሁም በግዳጅ ወደ ሀገራቸው መመለሳቸውን አስታውቋል። ከነዚህም መካከል ወደ 9,000 የሚጠጉት ማላዊ፣ 3,000 የዚምባብዌ ዜጎች፣ 900 የጋናና 300 የናይጄሪያ ዜጎች ይገኙበታል ነው የተባለው። ስደተኞቹ ከሀገሪቱ እንዲወጡ የተቀመጠው ቀነ ገደብ መቃረቡን ተከትሎም በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ኢትዮጵያውያን ስደተኞች ጥንቃቄ እንዲያደርጉ ሲያሳስብ ቆይቷል። በሀገሪቱ ያለውን ወቅታዊ ሁኔታ በተመለከተም መንግስት የቅርብ ክትትል እያደረገ እንደሚገኝም ተነግሯል። ዜጎቻችንን በተመለከተ ኢትዮጵያውያን ላይ እየደረሱ ያሉ ችግሮችን በጋራ መፍታት በሚቻልበት መንገድ ዙሪያ ተመካክረዋል። ሌላው የነበረው ኢንጌጅመንት በተመሳሳይ ሁኔታ የውጭ ጉዳይ ሚኒስትር ዴኤታ ክቡር አምባሳደር ብርሃኑ ጸጋይም እንዲሁ በደቡብ አፍሪካ የሚኖሩ ኢትዮጵያውያን ላይ የደረሰ ያለውን ጥቃት እና ችግር አስመልክቶ እዚህ ተቀማጭ የሆኑ የደቡብ አፍሪካን አምባሳደር ጽሕፈት ቤታቸው አስጠርተው አናግረዋል። እኚህ አምባሳደር ኖንሴባ ሎሲ ጋር በተደረገው ውይይት በኢትዮጵያ ላይ የተፈጸሙ ያሉ ድርጊቶች እንዲቆሙ በተለይም የኢትዮጵያውያንን ደህንነት ጥበቃ ማረጋገጥ አስፈላጊ መሆኑን እንዲሁ አስገንዝበዋል። የደቡብ አፍሪካው አምባሳደርም ሀገራቸው መንግስት የሁሉንም ማህበረሰቦች ኢትዮጵያውያንንም ጨምሮ ደህንነታቸውን ለማስጠበቅ ያለውን ቁርጠኝነት አረጋግጠዋል። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎዛ ህገወጥ የፍልሰት ተግዳሮት ለሀገራቸው ችግር መሆኑን በመቀበል መንግስታቸው ጉዳዩን ለመፍታት እየሰራ መሆኑን ገልጸዋል። ፕሬዝዳንቱ በሰጡት መግለጫ ደቡብ አፍሪካ ውስጥ የሚኖሩ አንዳንድ የውጭ ዜጎች እዚህ ያሉት በህጋዊ መንገድ ነው ብለዋል። ፕሬዝዳንቱ አክሎም ዜጎቻቸው በስደተኞች ላይ ጥቃት እንዳያደርሱ አሳስበዋል። በሀገራችን ውስጥ የሚገኙ የሁሉም ሰዎች ሰብአዊ መብቶች ዜጎችም ሆኑ የውጭ ሀገር ዜጎች እንዲጠበቁ እንዲከበሩና እንዲሻሻሉ ቁርጠኛ ናት። ከስደተኞች ጉዳዮች ጋር የተያያዙ ዓለም አቀፍ ግዴታዎችን ለማክበር ቁርጠኞች ነን።
ሀገሪቱ የጸጥታ ሁኔታዋን ማጠናከሯን የገለጸው ፖሊስ የሀገሪቱ መንግስት ይህ ጸረ ስደተኞች ተቃውሞ ወደ ግጭት ያመራል በሚል ስጋት በሀገሪቱ ዋና ዋና መንገዶች ላይ ከፍተኛ ቁጥር ያለው ፖሊስ ማሰማራቱም ነው የተሰማው። በደቡብ አፍሪካ ከትላንት ጀምሮ ሱቆች፣ ትምህርት ቤቶችና ሌሎች አገልግሎት ሰጪ ተቋማት ተዘግተው መዋላቸው ሲነገር የትራንስፖርት እንቅስቃሴም እንዲሁ ተስተጓጉሏል። በመቶዎች የሚቆጠሩ የውጭ ሀገር ዜጎችም በአስቸኳይ ሀገሪቱን ለቀው ለመውጣት እርዳታ በመጠየቅ በተለያዩ ከተሞች ተጠልለው እንደሚገኙም ተጠቁሟል። እውቁ ፖለቲከኛ ጁልየስ ሜሌማም በሀገሪቱ እየሆነ ያለው ፍላጎታችንን አያሳካም ማለታቸውን የተሰማው። ስለተፈጠረው ሁኔታም በደቡብ አፍሪካውያን ስም ለመላው አፍሪካ ይቅርታ ጠይቀዋል። አብዛኞቻችሁ አፍሪካውያን ጥሩ ሰዎች ናችሁ። በጥሩ ልባችሁ ይቅር ትሉን ዘንድ እንፈልጋለን። አዝነናል፣ በራሳችን አፍረናል። ለዚህ ብደትም ከልብ ይቅርታ እንጠይቃለን። እባካችሁ ሁሉንም ደቡብ አፍሪካውያን በአንድ አይን አትዩ። የገዛ ወንድሞቻችንና እህቶቻችንን እንደማንወድ አድርገው ሊያሳዩን ከሚፈልጉ ከእነዚህ የወንጀለኛ አካላት ጋር እየተጋፈጥን እየተጣላን ያለ ነው። በትላንትናው ዕለት ቀነ ገደቡ መጠናቀቁን ተከትሎ በተጀመረው ዘመቻ በርካታ ዜጎች በደርባን በሚገኝ ግዙፍ ባዶ ቦታ ላይ ሰፍረው እንደሚገኙ የዘገበው ሮይተርስ ለሕይወታቸው እንደሚሰጉም መናገራቸውን አክሏል። ትላልቅ ሰልፎች በተካሄዱባት ደርባን ከተማ የሚገኙና የማላዊ ዜጎች መጠለያ የሆኑ ነጭ ድንኳን መጠለያዎችም እየፈረሱ ነው የተባለ ሲሆን ጊዜያዊ መጠለያዎቹን ለማጽዳት የሚደረጉ ዘመቻዎች በፍጥነት እየተከናወኑ መሆኑን ነው የተጠቆመው። ከትላንት ጀምሮ በደርባን፣ ጆሃንስበርግና ሌሎች ከተሞች ለሚደረጉ ጸረ ስደተኛ ሰልፎች ፈቃድ ቢሰጥም በሰልፉ ላይ ምንም አይነት የኃይል እርምጃ እንዳይኖር ማስጠንቀቂያ ተሰጥቷል ሲሉ የሀገሪቱ ባለስልጣናት ተናግረዋል። ከዚህም ጋር በተያያዘ ፖሊስ 900 ግለሰቦችን በቁጥጥር ስር መዋሉ ተሰምቷል። ቢሆንም ግን በሀገሪቱ የቀሩ ስደተኞች ገሚሶቹ ቤተሰባቸውን ጥለው ሲወጡ፣ የተቀሩት ደግሞ በከባድ ፍርሃትና ጭንቅ ውስጥ መሆናቸው ተገልጿል።